ሰላም ሰላም ውድና የተከበራችሁ የቲጂ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን። ዛሬ እንደምታውቁት በአዲስ ቪዲዮ ብቅ ብዬላችኋለሁ። እያላችሁበት የእግዚአብሔር የቸሩ መድኃኔዓለም ሰላም ብዝዝት ትርፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። እህት ወንድሞቼ አበረታቱ። ሀገራችንን ኢትዮጵያን ሰላምና ፍቅር ቸሩ መድኃኔዓለም ያድርግልን፣ ከክፉ ነገር ይሰውረን፣ ይጠብቀን። ዛሬ የመጣሁት እንግዲህ በአዲስ ቪዲዮ ዘና ላደርጋችሁ የመጣሁት ማለት ነው። ይኸው 2 ቀን ፍራንክ እየለቀኩ ነበረ ማለት ነው። ፍራንክ በትክክል ልክ ብላችኋል፣ የሚመከር አይደለም ፍራንክ፣ ምክንያቱም በውሸት የተሞላ ነው። ለፍራንኩ ስንል ውሸትን እየዋሸን ነው። ስለዚህ ትክክል ናችሁ እናንተ። አንዳንድ ጊዜ መሆን ያለበትን ነገሮች እንድንናገር አድርገን በተለይ ቤተሰብ ብዙ ጊዜ ይጨነቃል እና ትክክል ብላችኋል። አንዳንድ ጊዜ ሰው ያስጨንቃል ይላል፣ ግን አንዳንዴ ደግሞ ዘና ለማለት ያህል አይደለም። እንደዛ ስንል ወደ ውሸት አዘንቃ እንደምንገባ አምናለሁ ማለት ነው። እና ትክክል ናችሁ። ስህተት ከሆነ ይሄ ፍራንኩ ይቀራል ማለት ነው። እኔ ዘና ያላችሁ መስሎ የነበረ ያመጣሁት ጥሩ ነገር አለ፣ ጥሩ ነው፣ በርችም ያላችሁን ያላችሁ ፍራንክ ጥሩ አይደለም። በተለይ ቤተሰብ እንደዚህ አይነት ሳይሆን ሌላ ዝም ብሎ እንትን የሚል ካለ ያንን አድርጊ ብላችኋል። እንግዲህ የሚያስብ ዘና የሚያደርግ እያልኩ ነው ያደረኩት እና ሌላ ዘና በሚያደርግ ይዤላችሁ እመጣለሁ ማለት ነው። ግን እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ቤተሰቦች። ስህተት ካለ ከስህተቴ እታረማለሁ፣ ስህተቴን እንትን ለማለት እሞክራለሁ ማለት ነው። እሺ ያንዲት የመጣሁበትን የመጀመሪያው አላማዬን ወደዛ እንግባ ማለት ነው። አንዲት እህታችን ሀገር ቤት እያለው ህፃን ልጅ ነበር። ከህፃንነት ጀምሮ ጎረቤታችን ነው፣ አብረን ያደግነው። ሲመታኝም ስመታውም ስልም ብዙ ነገር አብረን የተጫወትን፣ ከእነሱ ቤት ስንጫወት ከእኛ ቤት ስንጫወት ነው ያደግነው። አድገን እኔም እሱም ስደት መጣን። ስደት መተንም እየተደዋወልን ነው በልጅነታችን። እሱ በቃ ያኔ እንደዚህ ባረግ በቃ የወደፊት እቅዱን ድረስ ያወራኛል። እንደዚህ ባረግ እንደ እህቱ አይቶ ልክ እንደ እህቱ ማለት እንደ እህቱ በጣም አክብሮኝ ወዶኝ የሆነ ጥፋት ስሰራም ከሆነ መክሮኝ ሰድቦኝ ብሎኝ ነው እንትን የሚለው። እኔ ግን የኔ አመለካከት ሌላ አመለካከት ነው። እኔ ልጁን እሱን በጣም ነው የማፈቅረው፣ ግን እንደማፈቅረው እንዴት አድርጌ ልነግረውና ጭራሹን የራቀኝ እንደሆነ ብዬ አስባለሁ። እሱ ብዙ ጊዜ ለመናገር ሞክሬ የሆነ ነገር ልነግርህና ከዛ ከሱ ስደርስ ምን እንደሆነ ልቤ ይረታል። የሆነ በቃ እደነግጣለሁ፣ ፈራለሁ፣ ሰውነቴ ይርበተበታል። ከዛም መለስና ሌላ ጊዜ እነግረዋለሁ። አይ የሆነ ቀለል ያለ ነገር ነው ብዬ ሸውጀው እወጣለሁ። ብዙ ጊዜ እናወራለን እንላለን። እሱ ግን እንደዚህ አይነት ሀሳብ የለውም። እኔ ብዙ ጊዜ ፈትኜዋለሁ፣ አይቼዋለሁ። የሆነ ትዳር ትይዛለህ ምናምን ብዬ በቀልድ አድርጌ ምናምን ስለው አይ እኔ አሁን እንደዚህ ዓላማ ሳይሆን ቀስ ብዬ እንደዚህ ነው፣ እኔ ደግሞ የምፈልገው ሴት እንደዚህ ነው ምናምን ብዙ ጊዜ ስለሚያወራኝና ስለሚለኝ ጠይቀው አለጠይቀው እያልኩኝ ውስጤ በጣም ይጨነቃል። ከዛም በሌላ ሰውም አስፈትነዋለሁ እንደምወደው እንደምለውልና በሌላ ስልክ በጓደኛ ስልክ አስደውልበትና ያንን ነገር በጓደኛ ስልክ እጠይቀዋለሁ። ስጠይቀው ግን የእሱ ምላሽ አይ እኔ እንደዚህ አይነት ዓላማ የለኝም፣ ግን አንቺ ማነሽ አንተ ማን ነው የሚለው። ሌላው ሰው ራሱ ሌላ ነገር ያለን የመሰላቸው ድረስ በጣም ይጠረጥሩናል። ሀገር ቤት አንስተንም ስለሆነ አብረው አደግናቸው እንዲወንድም ናቸው ነው ቤተሰቦቻችን በጣም ይዋደዳሉ። የእሱ ቤተሰቡ የኛም ቤተሰቡ ጎረቤት ናቸው፣ በጣም ነው የሚዋደዱ። ግን እኔ ግን ወንድምሽ እንደዚህ ያርጓል ምናምን ለቃ ልክ እንደ ስጋ ወንድሜ ነው የማየው የሚለው የነበረው። ግን ትልቅ እየሆንኩ ስመጣ ስሜት የተቀየረ፣ በጣም እየወደድኩት መጣሁ። ደግሞ በተለይ የኔ እንክብካቤ የሚያደርግልኝን ነገር ሳይ ልቤ ልጁን ከጀለው። በጣም እያፈቀርኩት በየቀኑ እያፈቀርኩት ነው እንጂ የሚመጣው እየቀነስኩ አልሄድም።
አንድ ቀን እንኳን ለደቂቃ ወንድሜ ነው ብዬ አላስብም። የትዳር አጋሪ ይሆነኛል፣ አብሮኝ ይኖረኛል፣ አብረን እንኖራለን ብዬ ነው የማስበው። እና ምን ትመክሩኛላችሁ ወገኖቼ? እኔ በጣም ጨነቀኝ። ብነግረውሳ ቢርቀኝሳ እላለሁ። የእሱ አመለካከት ግን እንደዚህ አይነት ዓላማ የለውም። እንደ እህቱ ነው የሚያዩ። ስሜቱ ያለው እኔ ጋ ብቻ ነው። ምናልባትም እሱ ስሜት ካለው ብዬ ልነግረውልና እንደገና ደግሞ ሀሳቤን እቀይራለሁ። እየተወዛገብኩ አለሁኝ። እህት ወንድሞቼ ምን ትመክሩኛላችሁ ትላለች እህታችን። እስኪ እናንተ እዛ ቦታ ላይ ሆኖ ልጆች እያለነ የቃቃ ባል ምናምን እየተባባልን እንጫወታለን ማለት ነው። ስለዚህ ምናልባት በዛ አጋጣሚ ያነ ስሜት ተጽዕኖ ፈጥሮባት እንደሆነ ብዬ አስባለሁ ማለት ነው። ግን ያነ ሰው እንደ ወንድም እያየት ከሆነ ምናልባት ከሱ ስሜት ሊኖር ይችላል። ስሜት ከሱ ሊኖር ስለሚችል አይታወቅም። ግን የሰው ልጅ ከእውነት ሸሽቶ አይደለም መኖር ያለበት፣ እንደኔ አስተሳሰብ ማለት ነው። እናንተ ደግሞ ኮሜንት ላይ ታሳውቁኛላችሁ። እንደኔ አስተሳሰብ ግን አንድ ሰው አብረው ብዙ ነገር አሳልፈዋል። ለምንድነው እስከዛሬ ያላገባው? ለምንድነው እስከዛሬ እየተንከባከባት ያለው? መቼም ሰው ልጆች ነን፣ ፍጹም አይደለንም። ምናልባት እሷ እንደምትፈልገው እሱም እየፈለጋት እንደሆነ፣ ግን ከእውነት ስለሸሸ ብቻ አይደለም እኮ ይሄን እውነታ ልታውቅ የምትችለው። ሆናትም ሁሌም መቼም በልቧ እያፈቀረችው መኖር አትችልም። ነገ ጠዋት ትዳር ሲይዝስ እሷ በጣም የምትጎዳ ነው። ግን ሳይዝ በፊት ምናልባት እሷ አትፈልገኝም ይሆናል፣ እኔን በወንድምነት ነው የምትፈልገኝ ብሎ እሷ አስቦ ሌላ ሰው ሊያገባና ሊል ይችላል። በዛ ሰዓት እሷ በጣም ስሜቷ ይጎዳል ማለት ነው። መቼም ፍቅር የያዛችሁ ሁላችሁም በፍቅር ስለምትኖሩ የፍቅርን ነገር ታውቁታላችሁ ብዬ ነው። ስሜቷ ይጎዳል ብዬ አስቤ ነው። ግን እውነቱን ብትነግረውስ ብዬ እንደኔ መክራታለሁ። የኔ ምክራሽ ምንድነው ብትሉኝ፣ እኔ እውነቱን ነግራው መገላገል። አፍቅሯትም ከሆነ ይቀበላታል። አንድ እህትም ከሆነ የሚያያት ሀሳቧ አይ እኔ እንደዚህ አላስብሽም ብሎ ቁርጡን ነግሯት ራሷን እንድታስታምና በጊዜ ራሷን እንድታውቅ ባይታ ነኝ እኔ። እናንተ ምን ትመክሯታላችሁ? ምን ትሏታላችሁ? እህታችንን በኮሜንት ሁላችሁም አሳውቁን። እና አንዳንድ ነገሮች እንደዚህ ይፈጠራሉ። አንዳንድ ጊዜ ለእኛ ያልሳቸውን ሰው ለወንድሞቻችን ምናምን ብለን ያሰብናቸውን ወደ ፍቅር ሊቀይር ይችላል። ሰው ነንና ማለት ነው። ፍጹም አይደለም፣ እንሳሳታለን። በምንሳሳትበት ሰዓት ወይም እሷ ማድረግ ያለባት እግዚአብሔርን በጸሎት በሱባኤ መጠየቅ። ይሄ ለእኔ ይገባኛል ወይ እስኪ እመቤቴ ሆይ ብላ እመቤቴ መለመን መጠየቅ። ከዛ ምላሽ ታገኛለች ብዬ በእመቤቴ ያመነ በመድኃኒዓለም ያመነ ምላሽ አጥቶ አያውቅም፣ አፍሮ አያውቅም። ስለዚህ በጸሎት በርቺ፣ በጸሎት በርትተሽ እግዚአብሔርሽን ጠይቂ። እግዚአብሔር ይቀድም ደግሞ ለልጁ እውነቱን ንገሪ። ወደደሽም አልወደደሽም እውነቱን ነግረሹ መገላገል ያለሽን ነገር ብዬ አስባለሁ። እናንተ ምን ትመክሯታላችሁ? ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። አዳዲስ ነገሮችን ይዤ ብቅ እላለሁኝ። ስህተት ካለ ከስህተት እታረማለሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ቤተሰቦች። ላይክ አትርሱ። ወደ ሆኖች መልካም። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።